ሄርሜላ ሩታ ከኔና ከአብርሃም ህይወት ካልወጣች የራሷን ህይወት መኖር ካልጀመረች እስር ቤት አስገባታለሁ። እስከዛሬ ከዳኒ ጋር ከሜሪ ጋር ሲያደርጉኝ የነበረውን ነገር ለእስር ቤት ወይም ደግሞ ለፍርድ ቤት ባሳውቅ አሳስራታለሁ ብላ ተናግራለች። እንግዲህ ድንቄም ማሳሰር እና ያላዩት ሀገር ይናፍቃል የሚባለው እውነት ነው እናንተ። አላየቻትም፣ ለዛው ነው የናፈቀቻት። እስር ቤት ናፍቋታል መሰለኝ። መግባት ፈልጋለች መሰለኝ። አንቺ እኮ ነሽ መታሰር ያለበሽ። አንቺ ነሽ እኮ ብዙ ነገሮችን ያደረግሽባት። አንቺ ነሽ እኮ ትዳሯን የበጠበጥሽው። አንቺ እኮ ነሽ ቤቷን ያፈረሽው። አንቺ እኮ ነሽ በሰላም እየኖሩ የነበረውን ቤተሰብ መተሽ የበጠበጥሽው። ልጁን አላባት እንዲያርግ የፈረሽበት እኮ አንቺ ነሽ። አንቺ ነሽ እኮ ትዳር ላይ የማገጥሽው። አንቺ ነሽ ዝሙትን ያስተማርሽው። አንቺ ነሽ ዝሙትን እየሰራሽ ያለሽው። ሩትዬ በምን ቤቷ በምን ስራው በምን ጥፋቷ ነው የምትታሰረው? ወይስ የራስሽን አንቺ መታሰር እንዳለብሽ ወይም ደግሞ ለሩትዬ እየነገርሻት ነው? መታሰር እንዳለባት ለሩትዬ እየነገርሻት ነው አይደለ? እኔ ሌላ ነገር ነው ብዬ አላስብም። እና ደግሞ አንቺ ሰው ሆነሽ ነው እሷ የምታሳስሪ? እስኪ መጀመሪያ ሜካፕሽን ታጠቢ። ይሄን ዱቄት የተቀባሽውን ከንፈርሽ ላይ በየቀኑ ከረር እየቀያየርሽ የምትቀቢውን ከሩትዬ ኮረሽ የምትለብሻቸው ልብሶች መጀመሪያ የራስሽ ነገር ይኖርሽ። ሰው ላይ ከመፍረድሽ በፊት ሰው ላይ ፊጥ ከማለትሽ በፊት ልክ እንደ ዝንቦ እንደ ውርጎ ዝንብ ትልቅ ከማለትሽ በፊት ለራስሽ የራስሽ ነገር ይኖርሽ። በቃ ንግግር ከሷ ኮረጃሽ፣ አለባበሷን ቻፕ ኪፍቷ ሳይቀር ከሷ ኮረጃሽ ነው የምትቀበል። ስለዚህ ነገ መጀመሪያ እስር ቤት ፍርድ ቤት እኮ እንትን ብዙ የሆነ በቃ አዋቂ የሆኑ ሰዎች ትልልቅ ሰዎች የሚወዱበት ቦታ ነው። ዝም ብሎ እንዳንቺ አይነት ሰው ሄዶ ልክሰስ የሚልበት ቦታ አይደለም። ይሄ ትልቅ ሰዎች ስላችሁ ደግሞ የተማረ ሀብታም ምናምን አይደለም። በንግግር አዋቂ የሆነ አሁን ለምሳሌ እኔ ብሄድ አሁን እሺ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ፋሚሊዎቼ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እኔ መዳም ቅመሞች ማለት ነው። ፍቅራችሁ ሰላማችሁ ብዝት ትርፍርፍ ይበልልኝ። እና ምን ተናድጄ የመጣው እንዴ ዛሬ? አልተናደርኩም። ሄርሜላ የምትባለው ሴትዮዋ ምን አለች መሰላችሁ? ወሬ ካልሰማችሁ ልንገራችሁ ብዬ ነው የመጣሁት ማለት ነው። ምን አለች መሰላችሁ? ሩትዬን አሳስራታለሁ፣ ንግስቷን አሳስራታለሁ አላለችም መሰላችሁ? ድንቄም አሳሰር። አንቺ እንዳትገቢ አሳስራለሁ ብለሽ እንዳትታሰሪ